ጽምዶና የፌደራል መንግስቱ ወደ መታኮስ ቢገቡ ድል ወዴት ነው መሄደው ብለህ ታስባለህ? ትጥቅ ትግል በወቅታዊ ኮንዲሽን የሚወሰንም ጭምር ነው። በአንድ የፖለቲካ እንቅስቃሴ ብቻ የሚገደብ አይደለም። ጽምዶ የሚባለው በራሱ ገና ጸድቶ ያልወጣ እጅና እግሩ ያለየ ስብስብ እንደሆነ ያው ይታወቃል። በምን ተስማሙ እንዴት ተስማሙ? እዚህ በፊትም አወዛጋቢ ሆኖ ለብዙ ጭቅጭቅ ምንጭ ሆነው አንደኛ ነገር ጽምዶ የሚባለው አለ ወይ የሚለው ነበር። ሁለተኛ ደግሞ ሲስማሙ ያው በግልጽ የሚታወቅ የአደባባይ ጉዳይ አለ የሚጋጭ ፖለቲካ ኢንተረስት እንዳላቸው እና ሲስማሙ በምን የፖለቲካ ኢንተረስት ነው የተስማሙት የሚለው ጉዳይ በጣም ሴንሲቲቭ። ይሄ እስካሁን ድረስ ጠርቶ አልወጣም። ያን ኮንዲሽን የሚያመጣው የፖለቲካ ምላሽ ትግላቸው ላይ የሚኖረው ተጽዕኖ ቀላል የሚባል አይደለም። ከፍተኛ ተጽዕኖ ነው የሚኖረው። እንደ ግል ግን እነዚህ የፖለቲካ ስብስቦች በአንድም በሌላም ኮንዲሽን የፖለቲካ አስተሳሰባቸውን ኮምፕሮማይዝ አድርገው መሰባሰብና መጣመር ችለው ቢመጡ ሞር የተሻለ ነው ብዬ አስባለሁ። አንዱ በሆነ የፖለቲካ ሲቹዌሽን ሾልኮ ገብቶ ኢትዮጵያን ወደ ለየለት ሌላው ስብስብ ችግር ከሚከታት ቢያንስ ከለውጥ በኋላ እርስ በርስ ላለመጋጨትና በአንድ የፖለቲካ አስተሳሰብ ወይም በህዝብ ውሳኔ የሚሆን የሽግግር መንግስት ለማድረግ ተስማምተው መጣው የሚፈጠረው ቫኪዩም የሚሞሉ ከሆነ ሞር የተሻለ ነው ብዬ አስባለሁ። አዘርዋይስ ቲፒኤልኤፍ ጌታቸው ረዳንም ተጠቅማ ይሁን ሌሎች ኃይሎችን ተጠቅማ ይሁን ሰው ከትጥቅ ትግል መሰላቸት ጋር ተያይዞ የሚያመጣውን ተጽዕኖ ተጠቅማ እንደግል እንዳንድ ድርጅት ፔኔትሬት አድርጋ ብትገባ ወይ ፋኖ ቢገባ ወይ ኦላ ቢገባ ምናምን የሚፈጠረው ችግር የበለጠው ስብስብ ነው ብዬ ሰጋለሁ። ምክንያቱም በማግስቱ ሌላ ጦርነት ነው የሚቀጥለው ደግሞ የከፋና የባሰ ነው ባልተረጋጋ ስርዓት ምናምን የሚለው ነገር ስላለ ማለት ነው። ሶ ከዛ አንፃር ያንን ችግር የመለሰና ጤናማ የሆነ አግሪመንት ቢኖራቸው የተሻለ ነው ብዬ አስባለሁ። ከዛ ውጭ ግን በትጥቅ ትግል የሚመጣ ለውጥ ሁሌም የሀገርን የፖለቲካ ችግር በምንም ኮንዲሽን ፈቶ አያውቅም፣ ሊፈታም አይችልም። አንጻራዊ ከሁለት መጥፎ የተሻለ መጥፎ እንምረጥ በሚል እሳቤ ካልሆነ በስተቀር እኔ ትጥቅ ትግልን በምንም ኮንዲሽን አላበረታታም፣ ጤናማ ውጤት ያመጣል ብዬ አላስብም። ኦኬ፣ ከልብ ነው የማመሰግነው ተስፋ ማርያም። በተለይ በታጣቂዎች በኩል የሚነሱ ጥያቄዎች የፖለቲካ ምህዳሩ ባለመስፋቱ ነፍጥ ያነሳ ነው። የፖለቲካ ምህዳሩ እንደፈለገ ልናወስ አንችልም ወይም ሊያላውሰን አልቻለም የሚል ምክንያት ነው የሚያቀርቡት። የሆነ ሆኖ ለዚህም ነው እነሱ እንደሚናገሩት ነፍጥ ያነሱት። ወደ ሪያሊቲው የምንገባ ከሆነ አሁን ያለው ነባራዊ ሁኔታ ባትል ፊልድ ላይ የሚፈታ ከሆነ ወደ ፓወር ፖለቲክስ መሄዳችን የማይቀር ነገር ነው። እንዳልከው ተጻመዱ የሚባሉ ኃይሎች ራሳቸው ለህዝቡ መግለጽ ያለባቸው ግዴታ አለ። ነፃ አወጣሃለሁ ለምትለው ህዝብ ማስረዳት አለበት። ፖለቲከኛ ነው ሁለት ግለሰብ በሻይ ቤት ወይ አረቄ ቤት ወይ ጠጅ ቤት ችርስ ተባብለ ምናምን አንተ ስለተቃቃፍክ እንደዛ ነው ማለት አይደለም። ፖለቲከኛ የሚሄድበትን መንገድ እንዴት እንደተጻመደ በምን ጉዳይ ላይ እንደተስማማ ነገም ከነገ ወዲያ ደግሞ 4 ኪሎ ገብተህ ደግሞ ተካድን፣ ተሸወድን፣ ተታለልን እንደው እንደዚሁን እንዳትል ማለት ነው። አንዳንዶቻችሁ የሰማይና የምድር ያህል ልዩነት አላችሁ በእርስ በርሳችሁ መካከል። ያን እንዴት ነው የምታረጉት? እነዚህን አጥርቶ ማለፍ ያስፈልጋል። አለባብሰው ቢያልፉ በአረም ይመለሱ እንዲል ያገር ሰው ማለት ነው። እነዚህ ናቸው ዋና ዋና ነገሮች። አይ እንደዛ ነው። መጀመሪያ አጥርተህ ነው መንቀሳቀስ ያለብህ። መሀል አዲስ አበባ ላይ መጥተህ ዝም ብለህ አሰስገሰሱን ይዘህ መጥተህ ትፈነጫለህ ማለት አይደለም። እንደዛ እኮ አይደለም። ሱዳንን አይተሃል። ስትመጣ ጽድት ያለ አጀንዳ ይዘህ መጥተህ ህዝብን ካሳመንክ የራስህ ጉዳይ። 4 ኪሎ የሚያስገባ እኮ ነው። አይ ከገባን በኋላ እንነጋገራለን ካልክ የሚገባ ነገር ይግባብህ። ከገባ በኋላ የታባ ነው የምትነጋገረው? መጀመሪያ ተነጋገር። እዛ ሱዳንም ተነጋገር፣ ኤርትራም አስመራ ላይ ተነጋገር። ብቻ ተስማማ። ተስማምተህ ከዛ በኋላ ወደ ትግል ገብተህ ታግለህ ለማታገልም ለህዝብ አሳውቀ በዚህ ጉዳይ ተስማምተናል፣ እነዚህን ጉዳዮች ላናነሳ ተማምለናል ብለህ ነው። ያጎትህን ቤት የምታፈርስ መሰለህ እንዴ? የሁላችንን ቤት ነው እኮ ልታፈርስ የምትመጣው። ያጎትህን ቤት ምን አናደደ ይለኛል።
ያንዳንዱ እኮ ገና ነው እኮ። አሁን ይሄ አክስቱን ቤት የሚያፈርስ ነው ይመስሉ። ኢትዮጵያውያን የሚኖሩበት ሀገር ነው። 130 ሚሊዮን ህዝብ ነው። ሁሉም ህዝብ ያገባዋል። አመዶ ወይ የውሽማህን ቤት አይደለም የምታፈርሰው። እንደዛ ቢሆን የራስህ ጉዳይ ትባላለህ። ስለዚህ ሱዳንን ያየ ህዝብ ነው ይሄ። ሊቢያን ያየ ህዝብ ነው። ሌሎችን ያየ ህዝብ ነው። ሱዳንን ያፈረሳት ምን እንደሆነ ያውቃል። አልበሽርን በመጣል ጉዳይ ላይ ተስማሙ ሁለት ታጣቂ ኃይሎች። ካርቱም ቤተመንግስት ብቻ እንግባሉ። ካርቱም ቤተመንግስት ገቡ። ህዝቡ ከጎናቸው ገባ። ከዛ ካርቱም ቤተመንግስት ተታኮሱ። ጀነራል ሐምዳን ዳጋሎ እና አልቡርሃን ማለት ነው። ዛሬ አንደኛው ሲገባ አንደኛው ይወጣል። አንደኛው አሳዳጅ፣ አንደኛው ተሳዳጅ ሆኗል። ሀገሪቱ ፈርሳለች። አናተ ይፍረስና ሀገር ለማፍረስ አይደለም መምጣት ያለብህ። ፖለቲከኛ ሀገር ለማጽናት ነው የምትመጣው። ኢትዮጵያን ጠንካራ ለማድረግ ገናና ለማድረግ ከፍ ለማድረግ እዳም ካለባት እድዋን ለመመለስ ምናምን ብለህ ሰክሰህ ነው። እንዲህ ደግሞ ስትመጡ ፕሊዝ የማታ ከሁለተኛ ክፍል ያቋርጡ ሰዎች ፖለቲካ ውስጥ እንዳይገቡ አባሯቸው፣ ያበላሹባቸዋል። ለማንኛውም በዚህ ላይ የምትጨምረው አለ ተስፋ ማርያም? ከዛ ሌሎች ሰዎችን አስገባለሁ። ዋናው ነጥብ አሁን ያልኩ ነው። የሆኑ የፖለቲካ ኃይሎች እንደዚህ አይነት ትብብር ሲያደርጉ ለሚደግፋቸውም ይሁን ለሚቃወማቸው አካላት አቋማቸውን በግልጽ ማሳወቅ ከፍተኛ የሆነ ኢምፓክት አለው። እዚህ ላይ መዘናጋት የለባቸው። ሰውም ሲደግፍ የምጣላው መንግስት አገባ ሲሉ ምን ትላለህ? አሁን አንዳንዱ የማታ ከሁለተኛ ክፍል ያቋረጠ ነው ፖለቲካ አግዳሚውን በር ነው ሁሉንም ያስቀምጣል። መቼስ ገብቶ ምን አገባ ሲጀመር ቢልስ ምን ትላለህ? በሀገሬ ጉዳይ ካላገባኝ በምን ያገባኛል? በአገባኝ ኑሮ እኮ ከዚህ ገዳይ መንግስት ፊት ተጋፍጬ እኮ ኢትዮጵያ ውስጥ ተቀምጬ እንደዚህ አይነት እሳት አልጋፈጥም። ህይወቴን አጥቼ እንዲህ አይነት ኮንዲሽን ውስጥ የገባሁት እኮ የሀገሬ ጉዳይ ስለሚመለከተኝ ስለሚያገባኝ አገር ነች። ስለዚህ በዚህ ጉዳይ ላይ ምንም አይነት አሁን እኮ ችግሩን መሰለህ ከዚህ በፊት የሚመጡ ለውጦች ሁሉ ለምን እንደሚከሽፉት ለምንድን ነው ኢህአዴግን በዛ ልክ በድንጋይ ውርዋሮች አውርደን ለምንድን ነው የከሸፈው? ለራሱ ለኢህአዴግ አሳልፈን እንድንሰጠው ያደረገን የምንነጥለው መንግስት እንጂ የምናመጣውን ስርዓት የምንተክለውን ስርዓት አናውቅም። ሊቅ ነኝ ከሚለው ከዛ 60 ትውልድ ጀምረ ተነሳ ሊቅ ነኝ ብሎ አፄ ኃይለ ሥላሴን እንደሚያወርድ እንጂ ምን አይነት ስርዓት እንደሚተክል ከኢትዮጵያ ጋር ማሽ ሊያደርግ የሚችል ርዕዮተ ዓለም ስለማምጣቱና ስላለማምጣቱ አላገናዘበ። ማን እንደሚመራ እንዴት እንደሚመራ ያውቅ። ተማሪው እንቅስቃሴ የተባለው ስንት ግሩፕ ነው የሆነው? ከለውጥ በኋላ ሺህ ግሩፕ እኮ ነው የተወለደው አይደል እንዴ? እርስ በርስ የሚገዳደሉ አንድ ፓርቲ እንኳን እንዴት እንደተገዳደሉ ታውቀዋል። አሁን ደግሞ ያለንበት ዘመን ከዛ በብዙ ጥፍ የራቀ በአንድ ቀን ብዙዎች አልቆ የሚያድሩበት ነባራዊ ሁኔታ ነው ያለው። የምንቃወመው መንግስት አለ፣ ምንም ጥያቄ የለውም። አሁንም ቢሆን በዚህ መንግስት ኢትዮጵያ ሰርቫይቭ አድርጋ አትቀጥልም። ኢትዮጵያ አሁንም ቢሆን ወደ ቁልቁለት እየወረደች ነው። አደገኛው ኮንዲሽን ውስጥ ገብቷል። ሰው በሃይማኖቱ ተጨፍጭፎ ዝም የሚባልበት ሀገር ሆኗል። አንድ ግለሰብ በሃይማኖቱና በብሔሩ ሲጎዳ ስንት ጦስ ስንት ብጥብጥ የሚፈጠርበት ሊቢያ ኢትዮጵያን ተገደሉ በሃይማኖታቸው ብለን ኢትዮጵያ ውስጥ ሰልፍ ወጥተን የምንቃወምበት ሀገር ነበር። አሁን ግን እዚህ አርሲ እየተጨፈጨፉ ድምጽ መሆን የማንችልበት ደረጃ ላይ ደርሰናል። እዚህ ኮንዲሽን ውስጥ ወርደናል። በጣም አደገኛ ኮንዲሽን ያለ ነው። ግን ደግሞ ይሄንን ስላየነ ብቻ የምንጥለውን ስርዓት ብቻ ታርጌት የምናደርግ ከሆነም አደገኛ ነው። የምንተክለውንም ስርዓት አስበን አቅደን መስራት ያስፈልጋል። ትናንትና የሆኑ መርህ የሌላቸው ግንኙነት የፈጠሩ ሰዎችን ዝም ብለን ስንከተላቸው ኖረን ነው ስልጣን ሲያገኙ የከዱን ብርሃኑ ነጋ። ከግብጽ ጋር እንዴት እንዲህ አይነት ሪሌሽን ፈጠር ካላል ነው። ከሻቢያ ጋር እንዴት እንዲህ አይነት ሪሌሽንሺፕ ፈጠር ካላል ነው። አሁን ስልጣን ከያዘ በኋላ ለምን እንዲህ ያደረክ እንዲህ ለምን ሆንክ ምናምን ብንለው ለውጥ የለው። ገና ወደ ትግል ላይ ያለን መታገል ይቀላል ከስልጣን የወጣን ከመታገል ይልቅ። አስቀድሞ ይሄን አይነት የፖለቲካ ሲቹዌሽኖችን በደንብ ገምግሞ ምንድነው የምትሰጠኝ በምንድነው የተስማማ ከህዋት ጋር ስትስማማ እንደ ፋኖ ኃይል የወልቃይት የራያን ጉዳይ ምን አድርገው ነው? ትናንት ዋጋ ከፍሎበታል የአማራ ህዝብ ተወደደም ተጠላ። የትግራይ ህዝብ ጥያቄ ደግሞ ወልቃይት ራያ ይልሃል። ሁለቱም በምን አስታርቀው ነው ወደ እንደዚህ አይነት ኮንዲሽን የገባው? ከኦላ ጋር ስትስማማ በምን የፖለቲካ ሂሳብ ነው? መንግስት የከለከለውን አንተ ልትሰጠው ተስማምተ ነው ወይስ በህዝብ ውሳኔ ጉዳያችን ይፈታል ብለ ተስማምተ ነው? በሽግግር መንግስት ተስማምተ ነው? ይሄን ጥያቄ እስካልመለሰ ድረስ ልክም ነው ስተትም ነው ማለት አግባብ አይመስለኝም። ይሄን በትክክል መመለስ ያስፈልጋል ለህዝቡ ብዬ አስባለሁ። ቴንኪው ቴድ የድሩን ስለሰጠኝ። ምንም ጥያቄ የለውም እኮ
እኛ እኮ እንዴት ያሉ ፖለቲከኞች እንደወረሩን እኮ ግራ ገብቶናል እኮ ዘንድሮ። ሳትጠይቅ ምን የሚለው የእግዚአብሔር ቃል ብቻ ነው። ዘንድሮ የገቡብን እኮ ስትጠይቅ ከነሱም ብሶ ደግሞ ሊያሸማቀህ ይጥራል። ወይ ብልጽግና ይላል፣ ወይ ብአዴን ይላል፣ ወይ እንትን ይላል። ፖለቲከኛ ስትጠየቅ ማስረዳት አለብህ። ማስረዳት የሚችሉ አሉ፣ ማስረዳት የማትችሉ ዝም ትሉ። መጠየቅ አለብህ። እንዴት የምትጻመደው ከየት ከኤ ወደ ቤ ዜድ እንዴት ነው የምትሄደው? ልክ እናንተ ሌሎች እንደምትጠይቁት ማለት ነው። አሁን ለምትታከሱበት ጉዳይ አንዳንዶቻችሁ እኮ ያለፉት 10 ዓመታት 20 ዓመታት የተደረገባችሁ ነው። ያን እንዴት ነው ላታነሱ ተማምላችኋል። ኬዝ ክሎዝድ። አንዳንዶቻችሁ ጄኖሳይድ ተፈጽሞብናል ትላላችሁ፣ ኢሰብአዊ ድርጊት ትላላችሁ፣ ተፈናቅለናል ትላላችሁ። ይህን ያደረጉብን ሰዎችን እነዚህ አካላት አሁን ለምሳሌ በአማራ ፋኖ እና በኦነግ መካከል ስምምነት ከተደረገ ላለፉት 2 10 ዓመታት 3 10 ዓመታት ሲነሱ የነበሩ ነገሮችን በምንድን ነው ያስታረቃችሁት ብሎ ህዝብ ሊጠይቅ ይችላል። ለዛ ምላሽ ሊኖራችሁ ይችላል። አይ በዚህ ተግባብተናል ማለት አለበት። ተስፋ ማርያም ከልብ ነው ማመሰግነው። አመሰግናለሁ። ቴሽድሻ መልካም ጊዜ። ቴንኪው። እሺ